ተረት የላም በለት ልዑሉ እንቁራሪት። በአንድ ወቅት ትልቅ ቤተ መንግስት ውስጥ የምትኖር ልዕልት ነበረች። እሺ። ልዕልቷ ሞልቃቃና ራስ ወዳድ ነበረች። እሺ። ጊዜዋን የምታሳልፈው በአትክልት ስፍራ ውድ በሆኑ መጫወቻዎች ቀኑን ሙሉ በመጫወት ነበር። አባቷ ግን ደግና በብዙዎች ዘንድ የሚወደድ ንጉሥ ነበር። ልጁ ንግሥት ሆና ሀገር ማስተዳደር የምትጀምርበት ጊዜ እየደረሰ በመሆኑ ይጨነቅ ነበር። ምክንያቱም እሷ እንደሱ ጎበዝና ጠንካራ አልነበረችም። ልዕልቷ ሁልጊዜ ቤተ መንግሥት ግቢ ውስጥ በአዲስ የወርቅ ኳስ እየተጫወተች ትውላለች። የወርቅ ኳሱን ወደ ላይ እየወረወረች በእጇ ትቀልበዋለች። መልሳ ወርውራ ሲመለስ በእጇ እየያዘች ትጫወታለች። ጨዋታው ያን ያህል አዝናኝ ባይሆንም እሷ ግን ስለምንም ስለማትጨነቅ ቀኑን ሙሉ ይህንን ጨዋታ በመጫወት ጊዜዋን ታጠፋ ነበር። የወርቅ ኳሱን ወደ ሰማይ ከፍ አድርጋ ወርውራ ሮጣ ትይዘዋለች። አንድ ቀን ታዲያ ኳስን ወደ ላይ ወርውሮ የመያዝን ጨዋታ እየተጫወተች እያለ ድንገት ኳሱ ከእጇ አምልጦ መሬት ላይ ወደቀባት። ቦታው ቁልቁለት ስለነበር ኳሱ ተንከባሎ ወደ ኩሬ ገባባት። ኳሱ ኩሬ ውስጥ ሲገባ አይሆንም ብላ ጮኸች። ኩሬ ውስጥ ገብታ ለማውጣት ብትሞክርም ኳሱን ሳትይዘው ውሃ ውስጥ ሰምጦ አጣችው። እሺ አሁን ምን ባደርግ ነው የሚሻለኝ? በዚህ ወር ብቻ 9 ኳሶች ናቸው የጠፉብኝ አለች ለራሷ። ውሃ ውስጥ ገብታ ኳሱን ስትፈልግ ገመድ የሚመስል ዝልግልግ ነገር እግሯን ነካት። ወይኔ ይሄ ደግሞ ምንድን ነው ብላ ጮኸች። እኔ ነኝ አለ ረዥም እግርና ትልልቅ አይኖች ያሉት እንስሳ ከውሃ ውስጥ ብቅ ብሎ። ይሄ ደግሞ አስቀያሚ እንቁራሪት ከየት ነው የመጣው አለች። እንቁራሪትም በንግግሯ ተናዶ በእርግጥ እንቁራሪት ነኝ፣ የጠፋብሽን የወርቅ ኳስ ለማግኘት ልረዳሽ እችላለሁ። ኳሱን ሳገኝልሽ አንቺ ደግሞ አንድ ውለታ ለመዋል ቃል ግቢልኝ። ቃል እንድትገቢልኝ የምፈልገው ለ3 ቀናት ብቻ ቤተ መንግስቱ ውስጥ እንድቆይ እንድትፈቅጂልኝ ነው አላት። ልዕልቷም በእንቁራሪት ሐሳብ እንደማትስማማ ገለጸችለት። እንኳን ወደ ቤተ መንግስት ላስገባ ይቅርና ይህን ዝልግልግና ቀጭን ሰውነትን መንካት ራሱ ያስጠላኛል። እንዲያውም ከነጭራሹ ላይ አልፈልግም አለችው። እንቁራሪትም ጥሩ፣ በሐሳቤ ካልተስማማሽ ተዩ ብሏት ወደ ኩሬው ዘሎ ገባ። ልዕልቷም እንቁራሪቱ ካላገዛት የወርቅ ኳሷን ከዚህ በኋላ በጭራሽ እንደማታገኘው ስለተረዳች እሺ ቆይ አለችው። እንቁራሪትም ከውሃው ብቅ ብሎ ትኩር ብሎ እያያት ምላሿን መጠባበቅ ጀመረ። እሺ እስማማለሁ፣ ነገር ግን 3 ቀናት ብቻ ነው የምፈቅድልህ አለችው። እንቁራሪትም ተስማምቻለሁ ካላት በኋላ በድጋሚ ውሃ ውስጥ ጥልቅ አለ። ትንሽ ቆይቶ የወርቅ ኳሱ ውሃው ላይ መንሳፈፍ ጀመረ። ልዕልቷም ኳሱን ከውሃው ላይ አንስታ ወደ ቤተ መንግስት ይዛ ሮጠች። ቀድሞውኑም ኳሱን ማግኘት እንጂ እንቁራሪትን ወደ ቤተ መንግስት የመውሰድ ፍላጎት አልነበራትም። ቤተ መንግስት ደርሳም ከነጭቃዋ ክፍሏ ውስጥ ገብታ አልጋዋ ላይ በጀርባዋ ተኛች። እንቁራሪትን ወደ ቤተ መንግስት ስላልወሰደችውም ደስ አላት። ከትንሽ ደቂቃ በኋላ የክፍሏ በር በኃይል ተንኳኳ። በጣም ተናዳ በሩን ስትከፍት ንጉሡ አባቷ በጣም ተቆጥቶ በር ላይ ቆመዋል። እንቁራሪት የንጉሡ እጅ ላይ ቁጭ ብሎ የሚሆነውን በተመስጦ መከታተል ጀመረ። ንጉሡ ኮስተር ብሎ ይሄ እንቁራሪት ቃልሽን እንዳላከበርሽ ነግሮኛል። እንደዚህ አይነት ባህሪ በፍጹም ከልዕልት የሚጠበቅ አይደለም። በዚህ ቤተ መንግስት ውስጥ ማንም ሰው ቃል ከገባ ቃሉን ያከብራል። ስለዚህ የገባሽውን ቃል ሳታጎይ ፈጽሚ። ቃልሽን ካላከበርሽ ግን ለ3 ቀናት ብቻ ተስማምታችሁ የነበረውን ወደ 1 ሳምንት አራዝመዋለሁ ብሎ አስጠነቀቃት። ልዕልቷ እንቁራሪት የተነጋገሩትን ለአባቷ ስለተናገረባት በመቆጣት ስሜት አየችው። እንዴት ያበሽቃል አለች። እንቁራሪትም በስሱ ፈገግ አለላት። የፈለገውን ነገር እያሳካ ስለሆነ
አሸናፊ እንደሆነ አውቋል። ንጉሡ በእጁ የያዘውን እንቁራሪት ለልዕልቷ ሰጣት። ልዕልቷ እንቁራሪትን ስትይዘው ደስ አላላትም። ነገር ግን አባቷ እያያት ስለነበር እንዳልተናደደች ለማስመሰል ሞከረች። ልዕልቷ ለእንቁራሪት ትንሽዬ የሚተኛበት አልጋ አዘጋጀችለት። ሻወር የሚወስድበት እንደ ገንዳ የሚያገለግል የጌጣጌጥ ማስቀመጫ ሰጠችው። የሚለብሰው የሚበላውና የሚጠጣውም ሰጠችው። ይህንን ያደረገችው ደግሞ ንጉሡ ስላስጠነቀቃት እንቁራሪት ከ3 ቀን ውጪ ለ1 ቀን እንኳን እንዲቆይ ስለማትፈልግ ነው። ልዕልቷ እንቁራሪትን በኪሷ ይዛው ቤተ መንግስቱን እያዞረች አሳየችው። የስዕል ጋለሪ፣ የንጉሡ መኖሪያ እና በውድ ዕቃዎች የተሞሉ በጣም የሚያማምሩ ክፍሎችን አሳየችው። እንቁራሪት ብዙ ክፍሎችን ቢያይም ተጨማሪ ክፍሎችን ማየት ፈልጎ ስለነበር የቀሩት ክፍሎችስ አላት። የቀሩት ክፍሎች ትላለ እንዴ? ያላየኸው ክፍል የለም፣ ሁሉንም አስደማሚ ክፍሎችን አይተሃል አለችው። እንቁራሪት ደጋግሞ የቀሩ ክፍሎች እንዳሉ ጠየቃት። ልዕልቷም እንቁራሪት ምን ማየት እንደፈለገ ስላወቀች ኩሽናውን፣ የፈረሶች ማደሪያ፣ የውሻ ቤቱን በየተራ አሳየችው። ከሞግዚቶች ከአትክልትና ጽዳት ሰራተኞች ጋር አስተዋወቀችው። ከቤተ መንግስት ውጪ ወደ ከተማ ወስዳ አዝናናችው። እንቁራሪት በጉብኝቱ በጣም ነበር የተደሰተው። ከሚያገኛቸው እንግዶች ጋር በጥሩ ሁኔታ መግባባት ጀመረ። እንቁራሪት ቀልደኛና ደግ ነበር። ልዕልቷ በዚህ እንቁራሪት ባህሪ መገረም ጀመረች። እንቁራሪትና ልዕልቷ ቀስ በቀስ እየተግባቡ ሄዱ። በ3ኛው ቀን እንቁራሪት ወደ ኩሬው ለመመለስ ልዕልቷን አመስግኖ ለመሄድ መዘጋጀት ሲጀምር አይኖቹ በእንባ ተሞሉ። ልዕልቷም በሐዘን ስሜት እንደሚናፍቃት ነገረችው። ካንተ ብዙ ትምህርት ተምሬያለሁ። እስካሁን በነበሩ ጉዳዮች አንተ ከኔ ተሻልክ ነበርክ። ሌሎችን ታከብራለህ፣ ደግነ። ከዚህ በላይ ከኛ ጋር ብትቆይ ምኞቴ ነበር አለችው። እንቁራሪትም ደስ ብሎት ልዕልት ቤተ መንግስት እንዲቆይ ስለፈቀድሽልኝ በጣም አመሰግናለሁ አላት። ቀጥሎ የእንቁራሪት ሰውነት ማንጸባረቅና ደማቅ መሆን ጀመረ። ልዕልቷም ደንግጣ ወደ ኋላ እየሄደች ምንድነው የማየው አለች። ከረጅም ጊዜ በፊት በአንድ አስገራሚ አስማተኛ ወደ እንቁራሪትነት እንደተቀየረ ነገራት። ድሮ ጥሩ ሰው አልነበርኩም፣ ራስ ወዳድም ነበርኩኝ። ሰዎች እንዲያከብሩኝ ብቻ ነበር የምፈልገው። እኔ ግን ስለ ሰው ግድ አይሰጠኝም ነበር አላት። ልዕልቷም ማን እንደሆነ ለማወቅ እየጓጓች እሺ ማን ነበርክ ብላ ጠየቀችው። እንቁራሪት የነበረው ወደ ቆንጆ ወጣት እየተቀየረ ልዑል ነበርኩ ብሎ መለሰላት። ልዕልቷም ያየችውን ማመን አቃታት። ወደ ንጉሡም ሄዳ የተፈጠረውን በሙሉ ነገረችው። ንጉሡም የልጁ ባህሪ በመስተካከሉ በጣም ተደሰተ። በመጨረሻም ልዕልቷና ልዑሉ ተጋብተው በደስታ መኖር ጀመሩ። ቃላቸውን አክብረው ማስተዳደር ጀመሩ። ተረቴን መልሱ፣ አፌን በዳቦ አብሱ።